እዚህ ያላችሁ ዱባይ ውስጥም ሆናችሁ በአለም ላይ ያላችሁ ኢትዮጵያውያኖች የኛ ቤተሰቦች የኔ አክባሪዎች እህቶቼ ወንድሞቼ ቤተሰቦቼ በጣም ነው የማመሰግነው። እዚህ መጣችሁ ለምትከታተሉን ሐሳብ ለምትሰጡ ፍቅራችሁንም ለምትገልጹ ኢቭን ለምትሳደቡትም ጭምር ሁላችሁንም የከበረ ሰላምታዬን አቀርባለሁ። በተረፈ ግን እዚህ ላይ የምታዩዋቸው እህቶቼን ጁጁ፣ ሰኒ፣ ጉቺ፣ ፈውዚ፣ ታሜ ወንድሜ፣ መሲ፣ ብርጅስቶን፣ ሙኒት ይቅርታ ልጠይቃችሁ ፈልጋለሁ። በማወቅም ባለማወቅም ያስቀየምኳችሁ ነገር ካለ በዚህ ሁሉ ህዝብ ፊት ይቅርታ ጠይቃችኋለሁኝ። ምክንያቱም እኛ አንድ ነን፣ እኛ ቤተሰብ ነን። በችግርም በደስታም አብረን ያለን ሰዎች ነን። ለማንኛውም እዚህ ሀገር ያለ ሰው በእርዳታም ሆነ በምንም ሆነ አብረን ነን የምናሳልፈው፣ በደስታም በሐዘንም። ከኛ በላይ ከውጭ መጥቶ ብዙም እኛ ረተን ነው ሌሎችም ቢረዱንም እንኳን ቢኖርም ውጭ ያሉትም ግን ቅድሚያ ደራሾች እናንተ ናችሁ። እዚህ ያለን ሰዎች ነን። ስለዚህ በምንም ይሁን በምን ማንኛውም ነገር በመሃላችን ላይ የሚመጣው ጥቃት ሆነ የሚመጣው ሆነ አንዳንድ ነገሮች ቀድሞ ተጠቂዎቹ እኛ ነን። ስለዚህ በመሃላችን ሰው ገብቶ እኛን በሆነና ባልሆነ ወሬ እየተጠቀመ በተለይ ዱባይ ውስጥ ያለን ሴቶች በጣም እኔ በጣም ውስጤ ተሰብሯል። ይሄ ነው ብዬ መናገር ባልችልም እዚህ ያላችሁ ሰዎች ልትረዱ ትችላላችሁና በጣም ነው የማመሰግነው። እዚህ ያላችሁ እህቶቼ ሙኒትዬ እግዚአብሔር ያክብርልኝ። አንቺን በጣም ነው የምወድሽ፣ በጣም ነው የማከብርሽ። መሲም ታሜ ወንድሜም በጣም ነው የማከብር፣ በጣም ነው የምወድ። የተሰማችሁ ነገር ካለ ፈውዚም፣ ጉቺም፣ ሰኒም፣ ጁጂዬም እዚህም የሌላችሁ ሰዎች ካላችሁ እኔ ያስቀየምኳችሁ ሰዎች ካለ ምናልባት በሚባለው ነገር እንኳን መስሏችሁ ከሆነ ሀቁን እስከምታውቁ ድረስ ይቅርታ ጠይቃለሁኝ ማለት ነው። እና ከእናንተ ደግሞ አንዳንድ ነገር የምትሉት ነገር ካለ ልስማችሁ፣ አንድ ባንድ ልንነጋገር እንችላለን። ሳራይት ሄደች። ሳሪስ ስልክ ይዛ ነው። ሳሪት ትመጣለች ወይ? አስገባ። እሺ እሺ ሳርዬ ዛሬ ከኛ ጋር እዚህ ስለተገኘሽ ደስ ብሎናል። ረጅም ጊዜ እዚህ ሚዲያው ላይ አልነበርሽም። ያው ጠፍተሻል ካጠገባችን በራስሽ ምክንያቶች። ሰሞኑን በተፈጠረው ነገር እዚህ ጋር ስንመጣ ተነጋግረን ቁጭ ብለን ተወያይተን ራሳችን መጨረስ ያለብንን ነገሮች በውስጥ ጨርሰን ነው የመጣ ነው። ቢሆንም ህዝብ ፊት የሆነ ነገር ስለሆነ መቋጫው ህዝብ ፊት ይሁን ብለን እኛ የጠየቅነውን ጥያቄዎች መልስ ሰጥታን ማብራሪያ ደግሞ ምናልባት አብሮን ዞሮ አብራችሁን የነበራችሁ እናንተ ስለሆናችሁ ይሄ ህዝብ ስለሆነ አብሮን የነበረው ያቆመንም የደገፈንም ስናጠፋም የሚኮንነን የሚመክረንም እናንተው ስለሆናችሁ ነገሩን በስነ ስርዓት እንድታቁስ ብለን ወደ እናንተ ተመልሰን መተናል እንጂ በውስጥ እኛ ተገቢውን ንግግር አድርገን ጨርሰናል። ስለዚህ ሳርዬ የደረሰባትን ነገር በምትችለው ታስረዳናለች። ከዛ በኋላ እኛም እናንተ መስማት የሚገባችሁን ነገሮች አንዳንድ ነገሮች በየግላችን እንናገራለን። ሳሪ አንቺ መናገር የምትፈልጊውን የሁሉም የህዝቡም ጥያቄ ሊሆን ይችላል ብለሽ የምትገምችውን ነገር አስረጃቸው። ጉቺ፣ ሰኒ ሌሎቹ የምትጨምሩት ካለ ጉቺ የምትይው ነገር አለ? ያው ሳርዬ ብዙ ነገር ሙኒት ጠቆም አድርጋ አልፋለች። የተፈጠረው ባይፈጠር ጥሩ ነበረ።
ግን እግዚአብሔር ያለው ነው የሚሆነው ሆኗል በሆነው ነገር ደግሞ እኔ ፐርሰናሊ የራሴን የምነግርሽ ትላንትና ለብዙ ሰው የደረሽ ያስታረቅሽ የረዳሽ ያገዝሽ መልካም ለኔ ፐርሰናሊ መልካም ኢትዮጵያዊ እህታችን ነሽ ብዙም ጥፋት ከዚህ በላይ ጠፍቶ በይቅርታ ተላልፎ ሰው እዚህ ደርሷል አጥፍተሽ እንኳን ከሆነ እኔ እስከ ስተትሽ እወድሻለሁ እስከ ስተትሽ እቀበልሻለሁ ስተት እንኳን ካለ አጉድለሽ እንኳን ከሆነ አጉድለሽ ስተሽ እንኳን ከሆነ ሳሪ እስከ ስተትሽ እነሙኒትም እህቶችሽ ናቸው ታሜም ወንድምሽ ነው ሌሎቹም ሁሉም ሳሪ እስከ ስተትሽ እንወድሻለን ይሄን ደግሞ ትላንትና እነሱም ነግረውሻል አንቺ በጣም ብዙ መልካም የሰራሹ ነገር አለ አንዱ ባንዱ ይጣፋል ያንቺ ሚሊየን መልካም ነገር አለ ዛሬ እቺ ስተት ተገኘችብሽ ተብለሽ ልትወቀጪ ልትደበደቢ ልትሰደቢ የሚገባሽ እናትም እህትም አይደለሽም ጠንካራ ጎበዝ ከግለሰብ አልፎ ሀገርሽን ስም ያስጠራሽ ነሽ በመትኖሪበትም አገር ክብር ያለሽ ሴት ነሽ የምትኖሪበት አገር መንግስት ሳይቀር ያከበረሽ የሸለመሽ እህት ስለሆንሽ በአንድ ሰው ሚዲያ ላይ ወጥቶ ይሄን አለች ይሄን ተናገረች ያማሹ እኛን አይደለ እኔ ፐርሰናሊ እንኳን አማሽኝ ባይነኝ ደግ አደረሽሽ እናትም ልጆቿን ለልጆቿ ታማለች ካንዱ ልጇ ለአንዱ ልጇ ታማለች ደግ አደረግሽ ሳርዬ አምተሽኝም ኮነ ብለሽም ኮነ ተናግረሽም ኮነ እኔ እስከ ስተትሽ ወድሻለሁ እስከ ስተትሽ እቀበልሻለሁ ለምን መልካም ትላንትና ያደረግሽልንን መልካም ነገር እኔ ፐርሰናሊ አረሳም ዛሬ ቀን ወደቀ ቀን ጣለሽ ሚዲያ ላይ ተዋረድሽ ብዬ ከጎንሽ ዞር መልሰው አይደለሁኝም መናገር ማስረዳት ማብራራትም ያለብሽ ነገር ካለ ለሚመለከተው አካል በግለሰብም ካለ ከግለሰቡ ጋር ተነጋገሪያለሽ ያልሹም ነገር ካለ ይሄ ህዝብ ልንገርሽ ትላንት ስትሰሪ ያጨብጭቧል ዛሬ አንቺ ይሄን ነገር ብለሻል አውርተሻል ከተባለ ስለያንዳንዱ የተባለው እሷ ልክ ሆናለች እሷ የተናገረችው እውነት ነው ከተባለ ሳርዬ ስለያንዳንዳችን የያንዳንዳችንን ቤት አንኳኩታለች ያ ማለት ስለያንዳንዱ ሰው የተናገረችው እስከዛሬ እውነት ነው ማለት ነው ገባሽ ልታወሪ ትችያለሽ ልትቀራረቢ ትችያለሽ የተፈጠረው ተፈጥሯል ባይፈጠር ጥሩ ነበር አለመደዋወሉ ጥሩ ነበር ግን ሆኗል አንዴ ከሆነ ወዲህ ግን አውጥተን አናሰጣሽም አንቺ የኛ ነሽ ሳርዬ አንቺ የኛ ነሽ እያንዳንዱ ትላን ነግሮሻል ከጎንሽ ነው የምንቆመው እስከ መጨረሻው ድረስ ከጎንሽ ነን እኔ የራሴን ስነግርሽ ምንም ነገር ብታደርጊ ምንም ነገር ቢወጣ ምንም ነገር ቢባል ከዚህ ሁሉ በላይ ነሽ ሳርዬ ሀገርሽን አስጠርተሻል ሰርተሻል ለህዝብሽም ሰርተሻል የተራበም አብልተሻል ለተቸገረም ደርሰሻል ቪዛ ላልነበረው ቪዛ አሰርተሻል ለየታሰረ አስፈትተሻል ስራ ያጣ ስራ አስገብተሻል ያ ሁላ ተረስቶ ዛሬ አንድ ሰው ሰደበሽ ተብሎ አብሮ የሚያጨበጭብና የሚያንፏጭር እዚህ በእኛ መሃል የለም እስከ ስተታችን እየተሰዳደብን እየተወቃቀስን ክፉ ቀን ሲመጣ ግን ፊት ለፊት ነው አብረንሽ የምንቆመው ያን ደግሞ እህቶችሽም ወንድምሽም ትላንትና ታሜ ከጎንሽ ነኝ ብሎሻል ከጎንሽ ነን እኔ ፐርሰናሊ ከዚህም በኋላ ምንም ብላሻለሽ ተብሎ ይባል አሁን ይሄ ቶፒክ ካንቺ ቆምና ወይ ወደኔ ይዞራል ለምን መሰለሽ ህዝቡ ሾርት ሚሞሪ ስለሆነ ዛሬ ይሄን ተሰብስበን ስናወራ ዛሬ ያንቺ ቶፒክ ይዘጋና ወይ ወደኔ ይዞራል ወይ ወደ ሙኒት ወይ ወደ ሳራ ይዞራል እንኳን አለች ደግ አረገች ያማችሁ ያለችውን እኛን ከሆነ እኔ ፐርሰናሊ እንኳን አማሽኝ ሳርዬ ሰው ሲጨንቀው ብዙ ያደርጋል ማን ምን ያመጣል ሚዲያ የሚመጥንሽ ቦታ አልነበረም ቢዝነስሽን አስተዋውቃለሁ ብለሽ ነበር የመጣሽው አልሆነም የቀን ጎዶሎ እዚች ሴትዮ ላይ ጥሎሻል ተያይዘን አብረን ነው የምናልፈው ይሄን ጊዜ እንዳትሰበሪ እንዳታለቅሽ እንዳትታመሚ እኔ የራሴን ነው የምነግርሽ ዓለም ይገለበጣል ማን ምን ይልሻል ሳራ ጀግና ነች አለቀ ወንጀል ካለብሽ በኢትዮጵያም ህግ በኢማራትም ህግ ከሰው ይጠይቁሻል ይሄንን ነው የምልሽ እንዳይከፋሽ እንዳታዝኝ ምንም ብትይ ነግረውሻል ትላንትና ከጎንሽ ነን ለማንንም አሳልፈን አንሰጥሽም አለን ብለውሻል ሁሉም ትላንትና ስለዚህ ሌሎቹ የሚናገሩ እኔ እስከ መጨረሻው ምንም አለችሽ ብላ ቮይስም ሪከርድም ታምጣ እንኳን አልሽ ይሄን ነው የምልሽ አመሰግናለሁ ጉቺ እግዚአብሔር ይስጥልኝ እንግዲህ እሺ ልግባ ወደ ፕሮግራሙ ሊጀምር እንዴት እንደሆነ ሳርዬ አዎ እንግዲህ ወደ ፕሮግራሙ ሲጀምር እንዴት እንደተጀመረ ያው ስም መጥራት ማስፈላጊ አልነበረም አይውሽ እንዲህ አይነት ነገር ውስጥ ባልገባ በጣም ደስ ይለኝ ነበር ይሄን ነገር ባይጀመርና እንዲህ ባላረግ
ግን በቃ ገፍተው ስለመጡ ይሄንን ህዝብ ደግሞ እንዲያቅልኝ ስለፈለኩኝ ጥያቄም ስለበዛ እንዴት ነው ይሄ ነገር የሆነው አውርተሻል ወይ ተብሎ ለተባለው ነገር ነው ጥያቄ መልስ ለመስጠት የመጣሁትና እንዲህ አይነት ነገር ውስጥ ባልገባ አሁንም ደስተኛ ነበርኩኝ። ግን የእናንተ ጥያቄ ምንም ማድረግ አልችልም መመለስ አለብኝና ምንድነው ይሄ ነገር የተጀመረው አንበሳ በመስጠት የተነሳ ነበር ስድብ የተጀመረው። ከዛ በኋላ ግን ለምን አንበሳ አትሰጭኝም የሚል ነው አንበሳ አትሰጠሽኝም የሚል ጸብ ተጀመረ ነገር ተጀመረ። በዛ ላይ ይሄ ሁሉ እስካሁኗ ሰዓት ድረስ እስከ ሰሞኑን ድረስ የሚፈጠረው አልቧልታና ውዥንብር እኔ ባልገባሁበት በማላቀው ነገር ያልተናገርኳቸውን ነገሮች ሞዲፊክ እየተደረጉ ብዙ ነገሮች ተወርተዋል። ከነሱ መሃል ለመጥቀስ ለምሳሌ የፍቄ ስጋ ቤት የማቀው ነገር የለም ማቀውም ነገር የለም። ራስዋ ናት የነገረችኝ። እሱም ቅጅ አለ ከፈለጋችሁ አሰማችኋለሁኝ። የፍቄ ስጋ ቤት ሰሞኑን ፕሮግራም ይዤ አቀርበዋለሁ ትሰሚያለሽ። ሰዎች ልከውልኛል ቪዲዮውንም ምኑንም አለች። ከራሷ ነው የሰማሁት። እሷ ግን ሳራ ናት የነገረችኝ እንዲህ አርጋ ብላ አለች። ይሄ አንዱ ነው። ሁለተኛ ደግሞ የአቶ ወርቁ አይተ ነው እኔ አልደግመውም እሷ ያለችውን ነገር ምክንያቱም በጣም ነው ማከብረው በጣም የተከበረ ሰው ነው። በእንደዚህ አይነት ነገር ደረጃ እኔ ስሙን አላነሳም። እኔ ብዬ ከሆነ ደግሞ ማስረጃ ታምጣ ታሳይ ማስረጃውን። እኔ ብዬ ከሆነ እግር ላይ ወድቄ ይቅርታም ጠይቃለሁ ወይም በምጠየቅበት መንገድ በህግም እጠየቃለሁ የሰው ስም አጥፍቼ ከሆነ። ከዛ ውጭ ግን ሌላው ደግሞ 10 አንበሳ ለመጨረሻ ጌሜ ካላሸነፍ እንዳሸንፍ ካልሰጠሽኝ ማስፈራሪያ እንደገና ቅድመ ሁኔታ ሰጥቼሻለሁ ብላ ያለችኝ እሷ ናት። እሷ ግን አንቺ ነሽ ቅድመ ሁኔታ ሰጠሽኝ ያልሽኝ ሞዴሬተሮቹን ከንስዬ ሰርዤ አባራለሁ ብዬ ያልኩሽ አለች። እሱንም ላሰማችሁ እችላለሁ ማለት ነው። ስለዚህ በድምጽ ላሰማችሁ ትፈልጋላችሁ ወይስ ታምኑኛላችሁ? ነው ሳሪ በድምጽ መስማት ያስፈልጋል። ኦኬ እሺ። ሰማን ሳሪ ይሄን የሰላም ጉዳይ ከጨረስኩ እስከዛው ድረስ እነሱ የአንቺ ስራ ለአንቺ አሳልፌ ከሰጠው ከነ ቮይሳቸው ከነ ምናምናቸው ስክሪንሽ ቁጥራቸውን ከሰጠውሽ እሺ እዛ ይቦልካል ምንም ይደረገው እኔን እንዳያገኙ ምንም መቼም ስብና አይኖረኝም። እሱ አላናገር ኧረ እነሱ ከዚህ በኋላ ያ ነገሪ አንድ ቅድመ ሁኔታ ሰጥቼሻለሁ። ችግር የለም ተረድቶኛል። በቃ እናወራለን። ይሄ ልጅ እኔ በፊት ለፊት አላረግም። ይሄን ማወቅ አለብሽ። ሰው ፈቅደሽ እኔ ደግሞ ያስኩትን ጌም እንዳሸንፍ ብቻ ነው ታሪክ ስሚ። እኔ አንቺ እኔና በአንቺ ባህል ነው በሌላ ስም ማለት በሌላ ነው። እኔ ላንቺ ነው የምሰጥሽ አንቺ በሌላ ሰው እኔ ጃጓርም ይሁን ማንም ይሁን አልፈልግም። ብሩን ስተው ምንም የሚያመጡት ነገር የለም ከዚህ በኋላ የፈለጉትን ያዩ። ምንድን ነው ያሰብኩት ዛሬ እነዚህ 3 ሴቶችና ይህን ወንዱ እነሱን እንዳለ ስክሪንታቸውን የላኩትን ቮይስ የተላኩትን ምድምን ላንቺ ከነገርኩ በኋላ ካሳዩ ከሰጠውሽ በኋላ እኔ ልቦልካችሁ ለምን አይናቸው መልሽ የማይሰለማች ይሻላል። ይሄ አስበሽበት ከሆነ ማነጋግረን ከሆነ እኔ ያልሽኝን እቀበላለሁ።
የምትፈልጊውን ነገር የምትይኝ ነገር አክሴፕት አደርጋለሁ። እንዳላገኛቸው ማለት ነው። አጀንዳቸውንም ማንሳት አልፈልግም። ከአንቺ ጋር በእንደዚህ አይነት ዘግተን ለመጨረሻ ዘግተን ደስ ይለኛል ከዘጋሹ። ካልሆነ ግን እኔ ከዚህ በኋላ እነዚህ ሰዎች እነሱ ጋር ንግግር አልፈልግም። ማወቅ ብቻ ነው የፈለኩት እንጂ ንግግርም አልፈልግም ከእነሱ ጋር። ግን አንቺ ራስሽ ወዳጅሽ እና ጠላትሽ ማወቅ ለሌላ ጊዜ ትምህርት ይሆናል። ቁርጥ ቤት ሁላ ስንት ኢንፎርሜሽን ቆይ ላይፍ ላይ ትሰሚያለሽ። ችግር የለም። እኔ ቁርጥ ቤት ነው አይ ሌላ ቁርጥ ቤት እዛ ስንት ቁጥ ቪዲዮ ላይ ደርሶኝ አሁን የሌላ ሰው አይናገሩም። እኔ ነኝ ሰዓት ትቆ ማሰጣበታለሽ። ከዛ በኋላ የወንጀል መሰፋቸው ተቆማለ። እሱ ካላስተካከሉ እንዴት እንደምንረክፈው ታለች። አንቺ ጋር ደረሰ እናገራለሁ። ስማ ዋና ጓደኛዋ ዳኛው አለልኝና ማን ነበር? ይሄ ገብረ እግዚአብሔር ይሄ አይደር ወልደ ጊዮርጊስ መረጃ መጥቶልኝ እስማ ወይ ተመልፈስ ቅዱስ እንግዲህ ሰላም ትባለው የባለንት ቤት ባለ ፍቄ ቁርጥ ቤት አይኖ ሁሉ ወጥቶልሽ የኔ ቁርጥ ስጋ ደግሞ አጣሪ እንዴ! እኔ እግዚአብሔርን ፈርቼ ራሴ የምበላው ነው። በስማ ሄደን ያንቺ ምንቴን ነው አንድ ወንድ 3 ሴቶች እኔ ሰጥሽና እጎልካቸዋለሁ አለው እናገራለሁ ብላኛለች። እሱም ከሰማው የነገረኝን ሰው ካወቅኩ ሪፖርት አስደርጋለሁ እያለ እቺን አይሽ እና አደራ ብላ ከዛን እኔ ምን ብዬ ጻፍኩኝ? እንዳው ላረጋጋ አታስቢ ቢያት በፍጹም ደግሞ እንዳው ላረጋጋት ላይ ሌላም ሰው እንኳን እንደዛ ነውና እኔ ሳይደሮቼ መቼ ማሳልፈ እንደማልስት ታውቂያለሽ ታለ ብዬ በቴክኒክ መጻፍኩላ ማለት ነው። ሰው በቮይስ ነው ላከችው ማለት እቻም ሶስተኛውን አካል ያገናኘችኝ ነው። አሜሪካ ያለው እንደገና ይላክልኝ ፈርታለች። የአሜሪካ እሷም እንደዚሁ ቮይስ ይካልኛለች ማለት ነውና የእሷን ቮይስ አላሰማሽም። ግን ይሄ የሶስተኛዋ ነው። ሰርቶሻል። ይሄ ነው የጨቀጠበደ ሳሪ ውሸቴን አይደለም እንትምልሽ እኔ ነኝ። አሁን አይምሮ የኔ ህሊና ነው አልፈቅድ ያለው እንጂ ምን ችግር አለ? ኧረ ችግር የለም። ህሊና እንዲፈቅድ በርታ በይኝ ዝም ብለሽ እና ጸልይ። እኔ እነሱን ንገሪኝ በቃ አንቺ ስሟን ጫፏን ብቻ ከነገርሽ እኔ ሌላ ምንም አልጠይቅሽም። እግዚአብሔር ምስክሬ ነው። ሄለን እየበቃ የፍቄ ስጋ ቤት ሰማችሁ አይደለ? ራሷ ሰምታ ራሷ እንትን ብላ ስትነግረኝ ዳኛው አለ ምናምን ማን ወልደ ጊዮርጊስ ብላ ስትጠራ እኔ አላቅም ስላት ከሱ በኋላ ትሰሚዋለሽ እሺ ሳይንደራኩኝ 3 ሴቶችና አንድ ወንድ እነሱን ኮፒ አድርጌ ሰጥሻለሁ ከዛ ቦልካቸዋለሁኝ አንቺ ደግሞ ጌሜን እንዳሸንፍ አንድ ቅድመ ሁኔታ ሰጥሻለሁ እንዳለችኝ እሷ ግን እዛ የተናገረችው እኔ ቅድመ ሁኔታ እንደሰጠኋት የፍቄ ስጋ ቤት እኔ እንደሰጠኋት እኔ መረጃ እንደነገርኳት ስለዚህ እሷ ያለችው ራሷ ናት። ምን ነው ያሰማችሁት? ሳርዬ ቮይሱን በመደዳ አሰሚያቸው አይ ቲንክ ተቆራርጦባቸዋል መሰለኝ። ማፍጠኛውን ሳታደርጊ መስማት ይፈልጋሉ። ማፍጠኛ ላይ አታድርጊው እንደዛ መሰለኝ። የትኛው ስለ ስጋ ቤቱና ይሄ መጀመሪያ ላይ የከፈትሽው ቮይስ ያንቺ ስራ ከጨረስኩ እስከዛው ድረስ ምን ስራዬን ልስራ ይሄ በቃ ልተው። ምንም የሚያመጡት ነገር የለም ከዚህ በኋላ የፈለጉትን ያኔ ምንድነው ያሰብኩት ዛሬ አይሰማም። ይሄ እነዚህ 3 ሴቶችና ይሄን ወንዱ እነሱን እንዳለ ስክሪን ዳታቸውን የላኩትን ቮይስ የተላኩትን ምናምን ለአንቺ ከነገርኩ በኋላ ከሰጠሁሽ በኋላ እኔ ልቦልካችሁ ለምን አይናቸው መልሼ ማየት ስለማልችል አይሰማም። ይሄ ጉቺ ይሻላል። ሄሉ ገብቶሻል። ይሄ ይሰማል። ሳርዬ በደንብ አሰማኝ ከሆነ እኔ ያልሽኝን እቀበላለሁ። የምትፈልጊውን ነገር የምትይኝን ነገር አክሴፕት አደርጋለሁ።
ባገኛቸው ማለት ነው። ከነሱ አጀንዳቸውን ማንሳት አልፈልግም። ከአንቺ ጋር በእንደዚህ አይነት ዘግተን ለመጨረሻ ዘግተን ደስ ይለኛል ከዘጋችሁ። ካልሆነ ግን እኔ ከዚህ በኋላ እነዚህ ሰዎች እነሱ ጋር ንግግር አልፈልግም። ማወቅ ብቻ ነው የፈለኩት እንጂ ንግግርም አልፈልግም ከእነሱ ጋር። ግን አንቺ ራስሽ ወዳጅሽ እና ጠላትሽ ማወቅ ለሌላ ጊዜ ትምህርት ይሆናል። ቁርጥ ቤት ሁላ ስንት ኢንፎርሜሽን ቆይ ላይፍ ለተሰመልሽ ችግር እኔ ቁርጥ ቤት ነው እኔ ሌላ ቁርጥ ቤት እዛ ስንት ቁርጥ ቪዲዮ ላደርስ ቪዲዮ ላደርሰኛል። ሌላ ደግሞ ቆይ ኩልያች ቆራጥ ነገር ነው። ወይሱም ባሰማና ወይሱ ትንሽ ጀምሬዋለሁ ነበር ምገባው ብላ ነው ከተሯለ ይዛችሁ ሰው የሚቀርብ ላይ ፋደ ብላ ምገባው ብላ ነው ከተሯለ ይዛችሁ ሰው የሚቀርብ ላይ ፋደ ብላ እሱ ይዛ ትቀርብ ነው የነበረ ፕሮግራሙ። እሺ አሁን ቦይስም ብዙ የተላካለ ቦይስ የተላካለ አንን ቦይስም ከፍታ ልታሰማና በዛ ነገር ላይ እንዴትበት አሁን ምን አደረግኩ መሰለሽ? ከራሴ ዛሬ የሁለቱን አንበሳ ዋጋ ዛሬ ይሰጥሻለሁ ያለ ሞላልሻለሁ የሁለቱን አንበሳ ዛሬ ይህንን ነገር አራዝሚው አልኳት። አምስቱ አንበሳ እስከሚገባለች አራዝሚው እንዳታነሺ ምንም ነገር አለች። ይሻለች ባለሳም ዛሬ አላለት ትነላለሁኝ በሙኒትና በእሷ ጉዳይ ነበር ዛሬ የሚሄደው አለች። ኢንተርቪውና የሙኒት ጉዳይ ነበረ እና በሙኒት ጉዳይ ብቻ ሄዳለሁ ያለች። አዎ ይህ ነው ያለችኝ። በኋላ ምንድነው የማደርገው ራባት ስትገባ ትመጣለች። ሁለት ጋለሪ 15,000 እና 10,000 ያለን 25,000 ሞላላትና አንድ አንበሳ ወርድላታል። አንድ አንበሳ ወርድላት ዛሬ ጋለሪ ምራረት ነው። ስለዚህ ከዛ የሚቀነስ ነው ከሰባት ሀገር ከሰባት አንበሳ ኧረ ችግር የለም። አዎ ከትግራዮች ናቸው ራሷ ዘመዶች ናቸው አለች። በስመ አብ ራሷ አካባቢ ዘመዶች ናቸው ትግራዮች ናቸው አለች። አይገርምህም? አውልሽ ትግራዮች ናቸው አለች። ከሀረር ስትል ነበር አሁን ወደ ትግራይ እኔን እኮ እዛ ላይ ስገባ አይ ስለ እንደዚህ ምናምን ስላት እኮ በወንድኪው ብለው እኮ ከታች እየጻፉ ነበር እኮ። አይገርም ራሳቸው እዛ ውስጥ ያሉ ከዚያም ያንን ያፈረደችን ጊዜ ወንድኪው ሁሉ ብለውኛል አለችኝ። እሳለታይ ሲታደሙ የነበረው አለ ወዳጅ መስለው የቅርብ ሰዎች የሆኑት ወዳጆች መስለው ጠላቶች ያንቺን መውደቅ ያንቺን መሳር ሰው እንድንልብሽ የሚፈልጉ ሰዎች አሉ። ዜማ ከትግራይ እንደሆነ እኮ አሁን ገባኝ። ከትግራይ እንደላኩላት ገብቶኛል። እኔ ያስማላነጠብንም ማለት የገንዘቡም ሰብ በማይበቃ ብዙ ነገታዎች ከዚህ በፊት ይወጣል አይደለም። ያንን በውደሽ ሳትናደጂ የተደረገው ሳትናደጂ ሰዎችን ጠላቶችሽን ለማወቅ ማንማ ጠላትን ማቅረብ አለብሽ። ልክ ነው ማቅረብ አለብሽ። አቅርበሽ ነው ከዛ የምትወስጂው አንቺ በሂደት እሷን ትነግረኝ ቀስ አድርጌ ነው ማቀርባት። ሄለን ማወቅ አለብኝ ወዳጆችን ጠላቶች